ግን ደግሞ ዛሬ ላይ ከዳንያ ጋር ምንም አይነት ግንኙነት የለኝም ይመስለኝ ነበር። ግን ዛሬ ያየሁት ነገር የሆነ ነገር እንዳለ ተሳስተሃል። ላስቀይም አልፈልግም። ባለጌን ከወለደ የገደለ ጸደቀ አሉ። አዎ ልጄም ከአባቱ ጋር ያድጋል። እንዴ አድናን እኮ ልጅ እንዳለው አያውቅም፣ ግን እንዳለው ሲሰማ በጣም ደስ ይለዋል። ለነገሩ እውነትሽን ነው፣ አድናን ልጅ በጣም ይወዳል። አሁን ያሳሰበኝ ታርቆ ነው። ልጁ የሱ እንዳልሆነ ሲሰማ ምን ይሰማዋል ብዬ እያሰብኩ ነው። ለታርቆን ከባድ ነው። ይህን ሁሉ ጊዜ ልጄ ብሎ ያሳደገው ልጅ የእሱ እንዳልሆነ ሲሰማ እውነት ነው የምልሽ፣ ለሱ በጣም ነው ከባድ የሚሆንበት። አይታርቆም በስተመጨረሻም እንግዲህ ታርቆ ራሱን ስቶ ወድቋል ማለት ነው። እንግዲህ ታርቆ ራሱን የሳተው በጣም በሚያሳዝን ሁኔታ ልጄ ብሎ የአብራኬ ክፋይ ብሎ በቃ ሁሉ ነገር እንደውም አሁን ዳንያ ራሱ ስትበድለው በተለይ ደግሞ አስቡት እንግዲህ በአይኑ ተመልክቶ ብቻ አይደለም በአንደበቷም መስክራ በቃው ትክክል እኔ አፈቅረዋለሁ እኔ አድናንን በጣም ነው የማፈቅረው ብላ ስትነግረው በጣም አዝኖ ተክዞ እንኳን መጽናኛዬ ልጄ አለ፣ ልጄ ባይኖር ኖሮ እኮ እኔ ራሴን ነበረ የማጠፋው ነው ያለው ሲነግራት ማለት ነው ለሚራ። እንግዲህ ሚራ አቃጣሪት የእሷ ዓላማና እቅዷ አንድና አንድ ያው ታርቆንን የራሷ ማድረግ ነው። ታርቆንን የራሷ ለማድረግ ደግሞ ከዳንያ ጋር ተወያይተዋል፣ ተነጋግረዋል። ዳንያ ዋናው ነገር ለኔ አድናን የኔ እንዲሆን አድርግልኝ እንጂ ታርቆንን ውሰጂው ነው ያለቻት። እናም ይህንን ቤት እንደምትሰጣት እንግዲህ ይሄ ቤት በዳንያ ስም ነው። ይህንን ቤት ለሚራ እንደምትሰጣት እሷ ከአድናን ጋር ከሆነች ለሚራ እንደምትሰጣት ቃል ገብታላታለች ማለት ነው። በጣም ነው የሚገርመው። አድናን እንግዲህ ተወደድ ብሎታልኝ። ያው ሉሃናን ብትሆን በጣም ነው የምትወደው። ነገር ግን ሉሃናና እሱም ይወዳታል፣ እሷም ትወደዋለች ነው። ዳንያን ደግሞ ነበር ነው ያለፈ ታሪክ ነው፣ የትናንት ህይወት ነው። አሁን ላይ እሱ ምንም አይነት ቦታ የለውም ለዳንያ ማለት ነው። ከህይወቴ ውጪ አንቺ ያምሻል እንዴ? ባለ ትዳር እኮ ነሽ። ትዳርሽን አክብሪ፣ ትዳርሽን ጠብቂ። እንዴ ምንድነው የምታሾፊው? ምንድነው የምትቀልጂው ነው ያላት። ነገር ግን እሷ የያዘችው ቀድሞውንም ቢሆን እሱን አልወደደችው ሁና አድናንን ጣልታው አይደለም ከታርቆን ጋር ሄደችው ማለት ነው። እናቷን ለማሳከም አንድና አንድ አማራጭ ብላ ያዘችው እሱን ስለነበረ ነው ማለት ነውና እንግዲህ አሁን ላይ በሚያሳዝን ሁኔታ እንግዲህ ታርቆ ራሱን ስቷል። በዚህ ሰዓት እንግዲህ የሚራ ዓላማና እቅድ ምንድነው? በታመመበት እሱን ለማስታመም በሚመስል ሁኔታ እሱን እየቀረበች እየሄደች ከዛ በኋላ የራሷ ማድረግ ነው ዓላማዋ። ይሄንን ደግሞ እንግዲህ እኔ አልቃወምሽም፣ ምክንያቱም ግን ትናንት ነው ያሾፊበት ዛሬም አንቺ ልታሾፊበት ነው ወይ ነው ያለቻት ለዳንያ ለሚራ ማለት ነው። ምክንያቱም ሁሌ እየተሾፈበት መኖር የለበትም። በጣም ንጹህ ጸባይ ያለው ንጹህ ልብ ያለው ጥሩ ጸባይ ያለው ደስ የሚል ሰው ነው ታርቆ ማለት ነው። እንግዲህ ታርቆና ሉሃና በጣም ነው ደስ የሚሉት ባህሪያቸው፣ ጸባያቸው እውነት ለመናገር እና እንግዲህ ሉሃናም ያው አሁን ላይ ሉሃና በጣም ነው የተጃጃለችው በነገራችን ላይ። ምክንያቱም ሚራ ውሸታም እንደሆነች ሚራ ለእሷ መልካም ነገር እሷና አድናን እንዲቀጥሉ እንደማትፈልግ ለነሱ መልካም ነገር እንደማትመኝ ግልጽ ነው። ስለዚህ ይሄ ግልጽ በሆነበት በዚህ ጊዜ ሚራ መጥታ ዝባዝንኬ ሮቤል አለ፣ ሮቤልን የደበቀው አድናን ነው፣ ምንም ቢሆን እኮ የእናቱ ልጅ ነው፣ እንዴት ነው አሳልፎ ሊሰጠው የሚችለው እያለች ስትቀባጥርላት ያንን የቀባጠረችላትን ማመን አልነበረባትም። አሁን ላይ የሉሃና ስህተት እናም እንግዲህ ማመን አልነበረባትም ማለት ነው። ሉሃና ግን ሚራን እያመነቻት ነው። ሚራ እኮ ዓላማዋና እቅዷ ሉሃናን ከዚህ ቤት ማስወጣት ከቻለች ደግሞ ሉሃናንንም እንዲሁም ደግሞ ዳንያን አድናንን አድርጋ አስወጥታ እኔ ደግሞ የሙሽራ ቀሚስ ለብሼ ቤሎዬን ለብሼ በቃ ታርቆንን አግብቼ መሞሸር ከዛ ይሄን ቤት በጄ ማድረግ ነው ዓላማዋ። ገንዘብ ላይ ነው ፎከስ ያደረገችው። ምን ብላታለች ለሚራ ለዳንያ ማለት ነው? ምንም እኮ ማንም ሰው አፍቅሮ አይደለም የሚኖረው፣ ሁሉም ሰው ቢሆን አሁን ላይ በፍቅር የሚኖር የለም ነው ያለቻት።
በጣም ነው የሚገርመው። እናም እንግዲህ አድናንም ቢሆን አድናን አሁን ለሱ ፍቅር አላትኝ ማለት አሁን እንግዲህ ለሱ ፍቅር አላት ማን ዳንያ። ያ ማለት ግን እሱ እንዲወዳት ማለትም አድናንም ወደ እሷ እንዲገለበጥ ወደ ዳንያ እንዲገለበጥ ማድረግ ነው የፈለገችው ማን ሚራ ማለት ነው። እንግዲህ ሚራ የፈለገችው እሱ ነው። ግን አሁን ላይ እንደው ብሎት እንደው ፈጣሪ ረድቷት ራሱ እንኳን ሚራ ቢያወራትና ቢግባቡ እንደዚህ ዝም ብሎ እንደው ማለት ፍቅር እንዲሁ ይመጣል እንዴ? በጣም እኮ ከባድ ነው። በጣም በእጅጉ ከባድ ነው እውነት። አሁን ዳንያን ይወዳታል፣ ያፈቅራታል ብዙ ነገር ማለት እና አሁን ግን በጣም የሚያሳዝነው ነገር ማለት ነው አብራው ስለኖረች አንድ ላይ ስለኖሩ ሀብት ገንዘብ ልታገኝ ትችላለች። ከዛ ያለፈ ግን ፍቅርን አታገኝም ሚራ። በእርግጥ አፍቅረሽ ታውቂያለሽ ወይ ስትላት ዳንያ አይ አንድ ጊዜ አፍቅሬ ነበራለች። ያው ሁላችንም እንደምናውቀው ሮቤልን ነው አፍቅራ የምታውቀው እንጂ አድናንንም ቢሆን የቀረበችው ለገንዘብና ለገንዘብ ነው። ግን አንዳንድ ጊዜ ሰውን ገንዘብ የኛ ያልሆነን ገንዘብ ስንወስድ ማለት በፍቅር አድርገውን ሰጥተውን ቢሆን አሁን ለምሳሌ አድናን ሰጣት ቤቱን አምኗት ወዷት አፍቅሯት አብሬያት እየኖርኩኝ ነው ብሎ ያው ሚስቴ ናት ብሎ ወዷት ነው አይደል ያኔ ለሚራ ቤቱን የሰጣት። ነገር ግን በይኔ የበላው በቃ ወደድኩሽ የሚል ሌላ አካል ሰለሞን የሚባል ያ ዶክተሩ ማለት ነው። እና አሁንም ቢሆን የሰው ገንዘብ ዝም ብላ መመኘቷ አግባብ ነው ብዬ አላስብም። ማለት ወዳው አሁን ለምሳሌ ወዳው አፍቅረው አንድ ላይ ለመኖር አስባ የሱ የኔ የሱ ብላ ምናምን ቢሆን ጥሩ ነው። ግን አሁን ገንዘቡን ብቻ ብላ ነው አሁን ምስኪን ነው በቃ ግን ገንዘቡን ጠጋ ብዬ ልብላ ብላ ነው እንግዲህ ታርቆንን ባል ማድረግ የፈለገችው ታርቆን የዚህ ቤት ባለቤት ስለሆነ። ስለዚህ የሚራ ፍቅር ቁስ ነው ማለት ነው። አድናን በእርግጥ ከዚህ ቤት ውጣ ብሎ ሲታገለው የቤት እኮ የኔ ነበር አለና አንዳንዴ በጣም የዋ መሆን የለብንም። ግን አድናን ደግሞ ያው ሚስቴ ናት ብሎ ነው ሰጥቷት የነበረውና አሁንም ቢሆን ከታርቆ እየፈለገች ያለችው ሚራ ገንዘብና ገንዘብ ብቻ ነው። አድናን በነገራችን ላይ እንደሷ ገንዘብ ወዳድ ቢሆን ኖሮ እቺ ልጅ ማለትም ዳንያ ከአሜሪካ ነው የመጣችው። ገንዘብ ቸግሯት አይደለም ገንዘብ አጥታ አይደለም አድናን የምትለው ነገር ግን የትናንት ፍቅሯ አገርሽቶባት ነው። ስለምትወደው ነው ስለምታፈቅረው ነው አሁን ላይ አድናን የምትለው በቃ ልባው ለቀቁ አድናን በማለት። ሚራ ጠንቃሪት ደግሞ ያው እንግዲህ ልታቀላጥፍ እታች ላይ ያለች ትገኛለች። ማለትም በቃ አድናንን የሷ አድርጋ ማለትም አድናን እና እንዲሁም ደግሞ ዳንያ አንድ ላይ እንዲሆኑ ከዛ ደግሞ ሉሃናን ነው ከጨዋታ ውጭ ማድረግ የፈለገችው። በጣም ይገርማል። እንግዲህ ሉሃና በጣም ምስኪን ልጅ ናት። በጣም የምታሳዝን ልጅ ናት። ነገር ግን እሷን ከጨዋታ ውጭ አድርጋ ሉሃናንን ከጨዋታ ውጭ አድርጋ እንግዲህ እነሱ ግን ያው የሚፈልጉትን ሚራ የምትፈልገው ገንዘብ ስለሆነ ታርቆንን ዳንያ የምትፈልገው አሁን ላይ ገንዘብ ሳይሆን አሁን ላይ የሚያስፈልጋት የምትወደው የምታፈቅረው አድናን ስለሆነ ማለት ነው። ነገር ግን ፈጣሪ ያለ ለምስኪን ደግሞ ማለት ነው ለሉሃና ደግሞ ሉሃና ግን እንደ እነሱ እንደሚያስቡት አይነት ርካሽ ሐሳብ አታስብም። የወደቀ ሐሳብ አታስብም። የምታስበው ምንድነው? በቃ ይስተካከላል አይዞ ታርቆ። በእርግጥ ለታርቆን ደግሞ የተናገረችው እሷ ናት። ማለትም ዳንያና አድናን ምንድነው ያላቸው ግንኙነት? ቆይ የምታውቂ ከሆነ እስኪ ንገሪኝ ሲላት እንግዲህ የበፊት ፍቅረኛሞች እንደሆኑ ተናግራለች። ያው በስተመጨረሻ ቢጸጽታትም ማለት ነው እኔ እኮ መናገር አልነበረብኝም ወይኔ ታርቆ ተጎዳ አለች። ከዚህ የባሰውን ዱብዳ ሰምቶት ቁጭ ጭራሽ ልጁ ያንተ አይደለም ልጁ ያድናን ነው ብላ መላምልት ነገር ገና ጫፍ ነገር እንኳን ስታመጣ ሚራን ከክፍሉ ነው ያስወጣት። ይሄ ከዚህ ነው ያላት። እሷ ያንን የተናገረችው አንደኛ ትክክል ናት፣ ሁለተኛ ደግሞ ለመግባቢያ ነበረ። እየዋሸች ነው እቺ ሴት እየዋሸች ነው። እቺ ሴት ልጁ ራሱ የአድናን ነው ለማለት ገና ዳዴ ስትል እሱ ገፍትሮ አስወጥቷት ነበረ።
በስተመጨረሻ ግን እውነቱን በጆሮው ሰማ ማለት ነው። ምናልባት እንግዲህ ሚራ ሲመጣ አይታው ሊሆን ይችላል ያወራችሁ ታርቆን እንዲሰማ አድርጋ። ምክንያቱም ሁላችንም እንደምናውቀው ታርቆንን የራሷ ማድረግ ስለምትፈልግ ሆን ብላ ልታደርገውም ትችላለች። ሚራ በጣም ሲበዛ ቀስት ናት። ግን ከዚህ ድራማ ምን ተማራችሁ? እኔ የተማርኩት ነገር ቢኖር ሰውን ማመን በጣም ከባድ ነው። በቃ በጣም ከባድ ነው። ሰው ማለት ተገልጦ የማይነበብ መጽሐፍ። በቃ ከላይ እንኳን ሽፋኑ ብቻ ታይቶ ውስጡን ካላያችሁት እኮ መጽሐፍ በርዕሱ አይታችሁ ሁሉንም መረዳት አይቻልም። ምክንያቱም ብዙ ነገር ስላለ ከውስጡ። የሰው ደግሞ በተለይ በእጅጉ ይለያል የሚለውን ነው የተማርኩትኝ። እስኪ እናንተስ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለድምፄ ጥራት ይቅርታ፣ ጉንፋን ስለያዘኝ ነው ውዶችዬ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው ውዶችዬ። እንግዲህ በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።